ከነዚህ ሴት ዩቲዩበሮች ለናንተ ምርጡ ማን ነው? የኔን ምርጥ አስቀምጣለሁ። ለናንተ ደግሞ ምርጡ አንደኛው በጣም የሚመቻችሁ ማናት የምትመቻችሁ? በኮሜንት አስቀምጡልኝ። ለኔ ምርጡ ማን ነው በደረጃ እስኪ አስቀምጡልኝ። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ብላችሁ። እኔ ለመከፋፈል ምናምን ሳይሆን ግን ደግሞ የሚመቻችሁ ማን ነው? እኔ የሚመቹኝ አሉ። ለምሳሌ በቃ በምን ምክንያት እንደሚመቹኝ እነግራችኋለሁ። ተረጋጉ። ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ እነዚህን ሴቶች ሰብሰብ አድርጌ የመጣሁበትን ምክንያት ልነግራችሁ እፈልጋለሁ። ሲቀጥል ደግሞ ከየት አገኘሽው እንዴት ማለታችሁም አይቀርም ማለት ነው። ሁለት ነገር አለ አሁን ላይ። አንደኛ ሰርግ ነው፣ ሁለተኛ ምርቃት ነው። ሰርጉ የማን ነው? ምርቃቱ የማን ነው? ተረጋጉ። ተረጋጋ ብላለች ዴዚ። ተረጋጉ፣ አረፍ በሉ፣ ቡና ያዙ፣ አትቸኩሉ። እንግዲህ የእነዚህ ሴቶች መሰረት ዋናው የሴቶቹ ብቻ ሳይሆን የዩቲዩበሮቹ በሙሉ መሰረት ለምለም ናት። ታውቃላችሁ? የተንቢ ማለት ነው። በነገራችን ላይ የተንቢ በጣም ነው የምትመቸኝ። ብዙ ሰዎች ግን አይወዷትም፣ ይጠሏታል። ምክንያቱም እውነቷን ስለምትናገር ምክር ቢጤም ስለምትለግሳቸው፣ እነሱ ደግሞ ጅልጅላ አንፎ ስለሆኑ ሲመክሯቸው አይወዱም። ገባችሁ አይደለ? የሚያደርጉትን ለምን እንደዚህ ያደርጋችሁ ሲባሉ አይወዱም። እሺ በመጀመሪያ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እኔ እግዚአብሔር ይመስገን። እናንተ ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ከች ብዬላችኋለሁ። ቤቴ ላይ ሰብስክራይብ ካላደረጋችሁ ሰብስክራይብ ብታደርጉ በጣም ደስ ይለኛል። ምክንያቱም አይከፈልበትም። አንዳንድ ሰዎች ደግሞ ስመኝ እንዴት እንደምታስጠይኝ በጣም የምታስጠይኝ ይሆን ሻሮጊት ነገር ነሽ። ኧረ ተው እንጂ እናንተ። ኧረ በስመ አብ። አንዷም አይጥ ነው የምትመስይኝ አላለችም? በጎቹ በግናትና የበጎቹ ደጋፊ ናትና አይጥና ሰው በቃ አይለዩም እኮ በጎቹ እኮ እንዲህ ናቸው። ገባችሁ አይደለ? ሰው እንዴት እንደሆነ አይጥ እንዴት እንደሆነ ጭንቅላታቸው ወይልም በቃ ቢዚ ናቸው። ምንም የሚሰሩትን ገንዘብ ቤት እንደሚያስቀምጡ ስለማያውቁ እና አይጥ ነው የምትመስይኝ አለችኝ። ኦ ማይ ጋድ። በይ ድመት ሆነሽ እንዳትበይኝ። ልትበይኝ አሰብሽ እንዴ? ድመት ልትሆኝብኝ አስበሽ ባልሆነ ብቻ እና አይጥና ሰው መለየትም ትተዋል ማለት ነው። አማኑኤል በቅርቡ ወደ አማኑኤል መውሰድ አለብን እነዚህ ልጆችና እኔ እንኳን አይጥ አይደለሁም ለጊዜው ሰው ነኝ ልልሽ እፈልጋለሁ። አሮጊት ደግሞ አይደለሁም ገና 23 ዓመቴ ነው። ይገርምሻልና አንድ ልጅ ሳልወልድማ አሮጊት የሚል ስም አትለጥፊብኝ ሴትዮ። ወደ እኮ ነው። እና የኔ ውዶች ሰብስክራይብ እስኪ አድርጉኝ። እንግዲህ እነዚህ ቆነጃጅት ሴቶች ዛሬ ይመጣሉ። አይዋ ለምን መሰላችሁ የሚመጡት? ልንገራችሁ፣ ልተው ይቅርብኝ። ለማንኛውም ማለት ነው እንደምታውቁት ሁሉም ዩቲዩበሮች መሰረታቸው ለምለም ናት። አሁን እየሰሩ እየወጡ ነው። ሁሉም ያው እሷ ሰርታላቸው ነው ምናምን ልትሉ ትችላላችሁ። ነገር ግን እሷ ሲያጠፉም እየኮረኮመቻቸው የሚሰሙ እየሰሙ ተመልሰዋል። የማይሰሙ ደግሞ እዛው ቀጥለውበታል ማለት። ለምሳሌ ኤፍሬምን መጥፎ ነገር ሲሰራ ተኮረኩመዋለች። አሁን እሱ የወጣ ነገር የውሸት ነገር አይሰራም፣ ሪል የሆነ ነገር ነው። ሲቀጥል ደግሞ ለምለምን በጣም የወደድኳት ለምዶ ታውቃላችሁ? አሁን ያመጣቻትን አጋዥ ማለት ነው። ማን ነው አሁን እንደው አጋዥ ብሎ አምጥቶ ለሰራተኛው ዩቲዩብ ቻናል ከፍቶ የሚሰጥ? እንደውም አይፈልጉም። አድጋችሁ ተቀይራችሁ እንድትወጡ አይፈልጉም አንዳንድ አሰሪዎች። ገባችሁ አይደለ? እዛው የነሱ ሸቃላ ሆናችሁ ሁሌ ስትሰሩ ስትፎክቱ ለነሱ እንጂ ጭራሽ ተቀይራችሁ እንድትወጡ ማንም አይፈልግም። ጭራሽ አዲስ አበባማ በስመ አብና በቃ የመጨረሻ ምርጥ ሰው እንደሆነች የገባኝ ያኔ ነው። በቃ ለሰው ልጅ ምን አይነት አስተሳሰብ እንዳላት በቃ ያለፈችበትን ችግርን መከራን ያረሳች አሁን አለኝ ብላ የማትንጠባረር ለምለም ማለት ነው። በጣም ጎበዝ ሴት ናት። ሁሉ ነገር አላት። ደግሞ አለኝ ብላ አትበጠረቅም። እና እኔ በጣም የገረመችኝ በቃ ለሰራተኛ እንደዛ ዩቲዩብ ቻናል ከፍታ አሁን ልጅቷ በደንብ እየሰራች ነው። በቃ አሁን ዩቲዩብ ላይ ምናምን ሲመጡሽ ስጠራት ምናምን በቃ ስታደንቃት እያስመሰለች ነው ይሉ ነበር ብዙ ሰዎች። ግን
እያስመሰለች ቢሆን ታዲያ እንዴት ነው ይህን ዩቲዩብ ቻናል ከፍታ ልትሰጣት የምትችለው? በጣም ነው በቃ እንጃ በቃ ምርጥ ሰው እንደሆነች የገባኝ ከዛ በኋላ ነው። ምክንያቱም ማንም አሰሪ ይሁን እንኳን አሰሪ ዘመዳችሁ፣ አክስት፣ አጎታችሁ ዩቲዩብ ከፍቶ እንደዚህ ስሩ ብሎ ረበለው እንድትቀይሩ አይፈልጉም። በቃ ከእነሱ ጋር ሆናችሁ ሁሌ እያገለገላችኋቸው ምናምን እንድትኖሩ ነው የሚፈልጉት። ስለዚህ እሷ ደግሞ ያው ምርጥ ሰው ስለሆነች ከፍታ ሰታት እንግዲህ እየሰራች ነው። ሌሎችም ቢሆኑ በሷ ጀምሮ ነው ከዛ በኋላ ነው እዚህ የደረሱት። ሰው ሁልሽም ዩቲዩበር የተባልሽ ማለት ነው መኪና የገዛችሁ ምን ያላችሁ ለምለምን ለምንድን ነው ሄደው ሰርፕራይዝ የሚያደርጓት? የምሬን እኮ ነው። በእርግጥ ከሰው እሷ ምንም አጠብቅም፣ ግን ደግሞ በቃ የሆነ ሰው እኮ ማለት የሆነ ነገር አድርጋችሁ የሆነ ቫሊዩ የሚሰጣችሁ ታውቃላችሁ። ስትመሰገኑ ያደረጋችሁት ነገር ዋጋ ፍሬ እንዳፈራ ስታውቁ የበለጠ ደስ ይላችኋል ማለት ነው። ስለዚህ ሁላችሁም ሄዳችሁ ሰርፕራይዝ ማድረግ አለባችሁ። ሲቀጥል ደግሞ ሴቶችዬ በአንድ ላይ እንዲመጡ ነው እፈልጋለሁ። እኔ አሁን ከዩቲዩበሮች ማለት ነው እኔ ደረጃ መስጠት አልፈልግም። ሁሉም በጣም ነው የምወዳቸው ሴቶቹን ማለት ነው። ነገር ግን ስጭ ብትሉኝ እናንተም አስቀምጡ እናንተም እኔ የራሴን አስቀምጥላችኋለሁ። በመጀመሪያ ደረጃ እኔ አንደኛ ምላት ጎበዝ ናት፣ ጠንካራ ናት። ብዙ ችግር አሳልፋ በቃ ማንም ከጎኗ ሳይኖር ራሷ ሰርታ ያመጣችሁ ፍቅር ናት። ብዙ ሰዎች ትናደዱ ትችላላችሁ። እኔ ፍቅር አንደኛ ናት፣ ትመቸኛለች ማለት ነው። ፍቅርዬ በጣም ጎበዝ ናት። ብዙ ችግር አሳልፋ ማንም ከጎኗ ሳይኖር አባት ምናምን ሳይኖራት ብቻዋን ይህን ሁሉ ሰብስክራይብ አመጣች። ሲቀጥል ብዙ ነገር ተብላ ያለ እድሜዋ ሁሉ ነገር ቻል አድርጋ ያለፈች ፍቅር ናት። ገባችሁ? ለእኔ አንደኛ ማለት ነው። ለእናንተ ደግሞ ሌላ ሰው ሊሆን ይችላል። ሁለተኛ ደግሞ ሄለን ናት። ሄለን ማለት ነው። ሄለን በጣም ብዙ ችግር ደርሶባታል። የሞራል ችግር በጣም ብዙ ነገር ደርሶባታል። እሱም ሁሉ ነገር ፍንቅልቅል አድርጋ አራግፋ ጥላ እንደውም ከፍቅር በላይ ብዙ ችግር ደርሶባታል ብዬ የማስበው ሄለን ናት። ቢሆንም ግን ሄለን ብዙ ነገር አልተባለችም። ፍቅር ግን በጣም ብዙ ነገር ተብላለች። አርግዛለች ተብላለች፣ ወልዳለች ተብላለች፣ ታመመች ሆስፒታል፣ በቃ ያልተባለችው የለም። ሄለን ሁለተኛ ናት። በጣም ጎበዝ ናት፣ ጀግና ናት። በቃ ብዙ ነገር አሳልፋለች። ብዙ ችግሮችን ሳትናገር አሳልፋለች። ገብቷችኋላ? በጣም ብዙ ችግር እንዳሳለፍ የሚያስታውቀው መቼ እንደው ታውቃለች? ከማርክ ጋር ሲለያዩ ሰውነቷ በጣም ነበር የቀነሰው። ስለዚህ ማርክ ነበር ከጎኗ የነበረ ማለት ነው። ሄሉ የኔ ሁለተኛ ናት። ሶስተኛ ደግሞ ሀይሚዬ ናት። ለምን ሶስተኛ አስቀመጥሻት ትሉ ይችላል። ምክንያቱም እሷ ቤተሰቦቿ ማግዘዋታል፣ ብሩኬም አለ። በቃ ብቻ ጎበዝ ናት። በእርግጥ ይህን ያክል ከባድ የሚባል ችግር አልደረሰባትም። ግን ደግሞ በቃ ስርዓት አላት። በቃ የምትሰራቸው ስራዎች ደስ የሚሉ ናቸው። ክብሯን ጥላ ምናምን አይደለም። ክብሯን ጠብቃ የማይመጥናትን ስራ አትሰራም። ቤተሰቦቿን ታከብራለች። ሁለቱም ሶስቱም ቤተሰባቸውን ያከብራሉ። ፍቅርም፣ ሄሉም፣ ሀይሚዬም። ግን ሀይሚ ይህን ያክል በጣም ከባድ የሚባል ችግር አልደረሰባትም። ግን ጎበዝ ናት። የምትሰራው ስራ ክብሯን የሚነካ ስራ አትሰራም። እኔ ክብሩን ጠብቆ የሚሰራ ሰው በጣም ነው ደስ የሚለኝ። እንደው ለገንዘብ ብሎ ክብሩን የሚጥልና የሚያራክሰው በጣም ነው የሚያናድደኝ። ስለዚህ ሶስተኛ ማናት? ፍቅርዬ ናት ማለት ነው። በቃ የኔ ምርጥ ዩቲዩበሮች እነዚህ ናቸው። አራተኛ አስቀምጪ ካላችሁኝ ሶፊያን አስቀምጥላችኋለሁ። እሷማ እንደውም ሶስተኛ አንደኛ ላይ ነበር መሆን የነበረበት። ሶፊያም ጎበዝ ናት፣ ግን አራተኛ ላይ ያደረኳት ሶፊያ ጎበዝ ናት፣ ትሰራለች ምናምን። ግን እሷ ደግሞ ጠንካራ አይደለችም። ታለቃቅሳለች ለወንድ። ሲቀጥል ደግሞ በጣም ሲበዛ የዋህ ስለሆነች በቃ የሆነ አላማና ግቧ ላይ ለመድረስ በሰዎች ትሸወዳለች። ለግቧ ለአላማ እንደዚህ ጠንክር ያለች አይደለችም። አራተኛ ሄል እንትና ናት። ማናት እቺ? ሶፊያ ናት። አምስተኛ አስቀምጭ ካላችሁ ፈኪ ናት። ፈኪም ጎበዝ ናት። ብዙ ነገር ተብላለች ምናምን፣ ግን ሁሉን ነገር አልፋ አጋዥ ኖሯትም ቢሆን እዚህ ደርሳለች። ገብቷችኋላ? በቃ የኔ ምርጦች እነዚህ ናቸው። እነዚህ ነው የምከተለው፣ የምወዳቸው፣ ማደንቃቸው፣ በጣም ደስ የሚሉኝ፣ ክብራቸውን ጠብቀው በስነ ስርዓቱ የሚሰሩ
የኔ ምርጦች እነዚህ ናቸው። የእናንተ ምርጦች ደግሞ ማን ናቸው? አስቀምጡ በኮመንት